የተቀናጀም የወላይታ ልማት የ5 ዓመት ስትራቴጂክ እቅድና የጊፋታ በዓል በዩኔስኮ መመዝገቡን አስመልክቶ በወላይታ ሶዶ ከተማ ሲምፖዚየም ተካሂዷል። የጊፋታ ብስራቶች ለህዝባችን ከፍታ በሚል መሪ ሐሳብ በተካሄደው በዚህ መድረክ የደቡብ ኢትዮጵያ ክልል ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊው አቶ ገብረ መስቀል ጫላ በመንግስትና በህዝቡ የጋራ ጥረት የዞኑ ህዝብ የረጅም ጊዜ ጥያቄ የነበሩ ጉዳዮች እልባት እያገኙ እንደሆነ ጠቅሰዋል። የጊፋታ በዓል በዩኔስኮ መመዝገቡ ለብሔሩ ተወላጆችና ለመላው የሀገራችን ህዝቦችም ኩራት እንደሆነ ጠቅሰዋል። በመደመር መንግስታችንና በህዝባችን የጋራ ጥረት የህዝባችንን የረጅም ጊዜ ጥያቄ የነበሩ የወላይታ ህዝብ የዘመን መለወጫ በዓል ጊፋታ በዩኔስኮ መመዝገቡን ጨምሮ ለወላይታ ህዝብ ማንነትና ልማት ቀጣይነት አንጸባራቂ አስተዋጽኦ ያበረከቱ መሪዎቻችን መታሰቢያ ሐውልቶች ተገንብተው ለምረቃ በበቁበት የወላይታ ሶዶ ዋናው አስፋልት መንገድና የአረካ ስማሙ አየር ማረፊያን ጨምሮ በዞኑ የተለያዩ አካባቢዎች ማህበራዊና ኢኮኖሚያዊ ፕሮጀክቶች ግንባታ እየተፋጠኑ ባሉበት ወቅት መሆኑ ኩነቱን ልዩ ያደርገዋል። የጊፋታ በዓል እዚህ ደረጃ እንዲደርስ ብዙ ውጣ ውረዶች ታልፈዋል ያሉት ኃላፊው በዚህ ሂደት ውስጥም ጉልህ አበርክቶ የነበራቸውን አካላትን አመስግነዋል። የጊፋታ በዓል በማይዳሰሱ ቅርሶች በዓለም አቀፍ ደረጃ በዩኔስኮ እንዲመዘገብ ከክቡር አቶ አማኑኤል ኦቶሮ የአስተዳደር ጊዜ ጀምሮ በተከታታይ በመምራት መረጃ በመስጠት በጥናት ላይ በመሳተፍ ትልቅ አስተዋጽኦ ያደረጋችሁ ሁላችሁንም እጅግ አድርጌ ለማመስገን ይፈቀድልኝ። በመደመር መንግስት እይታ የህዝቡን ፍላጎት ለማሟላት እየተሰሩ ባሉ ዘርፈ ብዙ ስራዎች ተስፋ ሰጪ ውጤቶች ተመዝግበዋልም ብለዋል። ጅምር ስራዎችን አጠናክሮ መቀጠል ደግሞ ከመላው ህዝብ ይጠበቃልም ያሉት መንግስትና የብልጽግና ፓርቲያችን አዳጊውን የህዝብ የልማት ፍላጎት ለማሟላት ትኩረት ሰጥቶ እየሰራ በመሆኑ በተለያዩ ዘርፎች ተስፋ ሰጪ ውጤቶች እየተመዘገቡ ይገኛሉ። በዚህም ታላቁ የኢትዮጵያ ህዳሴ ግድባችን ግንባታ መጠናቀቅን ጨምሮ በአገር አቀፍ ደረጃ በክቡር ጠቅላይ ሚኒስትራችን ኢኒሼቲቭ ተጀምሮ ውጤታማ የሆነው ስንዴን በማምረት የሀገር ውስጥ ፍጆታ በመሸፈን ኤክስፖርት ወደ ማድረግ በመሸጋገራችን አንገት ከሚያስደፋን የተመስዋዕትነት መንፈስ ተላቀን ማንሰራራት የጀመርን ሲሆን ምርታማነትን በላቀ ደረጃ በማጎልበት ተረጅነትን በሁለንተናዊ መልኩ ለማስወገድና የምግብ ሉዓላዊነታችንን ለማረጋገጥ የጀመርነው ጉዞ አጠናክረን መቀጠል አማራጭ የሌለው ቁልፍ ጉዳይ ነው። ፍጥነትን በመጨመርና ስጋቶችን ወደ እድል መቀየር እንደሚያስፈልግ የገለጹት አቶ ገብረ መስቀል ለዚህ ደግሞ ስትራቴጂክ እቅድ ወሳኝ መሆኑን ተናግረዋል። ያለ እቅድ መጓዝ በጨለማ መዳከር የመሆኑን ያህል በአንጻሩ ደግሞ በስትራቴጂክ እቅድ መመራት ደግሞ ጸጋዎቻችንን ለይተን ጥንካሬዎቻችንና ብልቶቻችን እድሎቻችንና ስጋቶቻችን በጥልቀት ተንትነን ፈጠራን በማከል ስጋቶችን ወደ እድል በመለወጥ ያለምናቸውን የተቀናጁ የልማት ግቦች በፍጥነት ለማሳካት ብሎም ህዝባችንን እርካታ ለማጎናጸፍ ቁልፍ መሳሪያ መሆኑ ተሰምሮበታል። የዞኑ ቁልፍና አንገብጋቢ ጉዳይ የሆነውን የምግብ ዋስትናን ለማረጋገጥ ብሎም ትርፍ ምርት ለገበያ ለማምረት የተጀመረውን ጥረት በላቀ ደረጃ ለማጎልበት እንዲቻል የአፈር አሲዳማነትን የመከላከልና የማከም ቴክኖሎጂን ጨምሮ የተለያዩ የውሃ አማራጮችን የመጠቀም ትኩረትን አካቶ የተሻሻሉ ቴክኖሎጂዎችን በየዘርፉ በመጠቀም የላቀ ውጤት ማስመዝገብ የሚቻል በመሆኑ ለተግባራዊነቱ የሁሉንም ባለድርሻዎች ትኩረት ይሻል። ሰላምን ማጽናትና ህብረ ብሔራዊ አንድነትን ማጠናከር ከሁሉም ይጠበቃል ብለዋል። ሰላምና ልማት ሁሉም ባለድርሻዎችና አካባቢዎች የትብብርና የቅንጅት ውጤት ስለሆነ ከክልላችን ሁሉም ዞኖችና ከተሞች ጋር የጀመርናቸው ህብረ ብሔራዊ አንድነት በማጠናከር ብሔራዊነትን ከፍ በማድረግ ክልሉን የሰላም የመቻቻልና የብልጽግና ተምሳሌት ለማድረግ በሚናደርገው ጉዞ ዞኑ የድርሻውን አጠናክሮ እንዲቀጥል በዚህ አጋጣሚ የከበረ ጥሪ አቀርባለሁ። ለሁላችንም የሚበቃ ወላይታ፣ ለሁላችንም የሚበቃ ክልል፣ ለሁላችንም የሚበቃ ሀገር በጋራ ጥረት እንገነባለን።